ስቅለትና ተጋሩ የሚያመሳስላቸው ወይም አንድ የሚያደርጋቸው ማለት እንዴት የሚል አይሳንም። እንደሚታወቀው ክርስቶስ በወገኖቹ የራሱ ዘር በሆኑ ተላልፎ ለሞት፣ ለስቃይ፣ ለስቅለት ተሰጠ። ተጋሩ ወገኔ ባልናቸው ሀገሬ ናት ኢትዮጵያ ባልናት ባመናት ለጆኖሳይድ ተላልፈን በባዕድ ሀገር ኤርትራ በሶማሊያ ወታደሮች በተዘዋዋሪ 7 ሀገሮች እንዲያጠፉን ተላልፈን ተሰጠን። ይህ የማይካድ ሀቅ ነው። የካህናት ጉዳይ ስናይ ደግሞ ለክርስቶስ እንዲሰቃይ መከራው እንዲበዛበትና እንዲበረታበት ያደረጉት ካህናት ዋናዎቹ ተዋናዮች ነበሩ። ለተጋሩም አባቶቻችን ጳጳሳት ካህናት ያልናቸው ለስቅለት መከራ፣ ጭፍጨፋ እስከ ገዳማት እንዲደፈር፣ እናቶች በገዳም እንዲደፈሩ፣ ጨፍጫፎችን፣ ደፋሪዎችን፣ ገዳዮችን ይቅናችሁ ዘራቸውን አጥፉ ብለው ባርኮ የላኩ ናቸው። በተቻላቸው ሰቀሉን፣ ጨፈጨፉን፣ ዘራችን እንዲጠፋ በላያችን ጆኖሳይድ ተፈጸመብን። በፈጣሪ ረድኤትና በራሳችን ጥንካሬ ትግል ዳንን። ሕማማትና ስቅላት ሲመጣ በተጋሩ የደረሰ ጆኖሳይድ ማስታወስ አለበት። ለምን ቢባል በሌሎችም ይህንን ግፍ እንዳይደርስ ነው። ናሁ ተፈጸመ። ተጋሩ ካለንበት ችግሮች ናሁ ተፈጸመ። ችግሮቻችን የሚፈጸምበት የሚያበቃበት ይሆንልን። በቀል አስፈላጊ ነው እያልኩ አይደለም። ነገር ግን ተጋሩ ተፈናቃዮች ወደ መኖሪያቸው የሚመለሱበት ወደ ነበርንበት ሰላም፣ የፍቅር፣ የአንድነት ትንሣኤ በዓል ይሆንልን። አሜን። በያፌት ሀድጉ ወድኖ 2017 ዓ.ም